በአርሲ ኦርቶዶክሶች ላይ የተፈጸመውን ግድያ ያወገዘችው ጋዜጠኛ ሳልሳዊት ባይነሳኝም በፖሊስ ቁጥጥር ስር እንደምትገኝ ታውቋል። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በዛሬው ዕለት የሽርጥ ታጣቂዎች ጥቃት ፈጽመዋል። ህወሓትን የተቃወሙት የ76 ዓመት አዛውንት መታሰራቸው ተሰምቷል። አሜሪካና እስራኤል በተቃራኒ እየተጓዙ እንደሚገኙ ታውቋል። ቴህራን በሊባኖስ ውስጥ ያለው ጦርነት ማብቃት ከኢራን ጋር ያለውን ጦርነት ለማቆም ቅድመ ሁኔታ አስቀምጣለች። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ ጋዜጠኛ ሳልሳዊት ባይነሳኝ ከሳምንት በፊት በፖሊስ ቁጥጥር ስር መዋሏን ቤተሰቦቿ ለዶይቼ ቬለ ገልጸዋል። የጋዜጠኛዋ ታናሽ እህት ሃይማኖት ባይነሳኝ ዛሬ ለዶይቼ ቬለም እንደገለጸችው እህቷ ያለፈው ሰኞ ሰኔ 1 ቀን 2018 ዓ.ም አመሻሽ ላይ ከመኖሪያ ቤቷም በፖሊስ ለጥያቄ ትፈልጊያለሽ ተብላም ተይዛ ተወስዳለች ትገልጻለች። መጀመሪያ ላይ በፖሊስ የተወሰደችው ጋዜጠኛ ሳልሳዊትና የቤት ሰራተኛዋ ሲሆኑም ሰራተኛዋን በሁለተኛው ቀን እንደተለቀቀች የተገለጸም ሲሆን እንደ ሃይማኖት ገለጻም በመጀመሪያ 2 ቀናት ሰኔ 1 እና ሰኔ 2 ጋዜጠኛዋ ሳልሳዊት በጊዜያዊ ማቆያ የነበረች ሲሆን በኋላ ግን ፒያሳ ጊዮርጊስ አካባቢ ወደሚገኘው ሶስተኛ ፖሊስ ጣቢያ ወይም መደበኛ እስር ቤት ተዛውራለች ስትል ገልጻለች። ጋዜጠኛዋ የተያዘችበት ጉዳይ እስካሁን በውል አለመገለጹን የምትናገረው ሃይማኖት ነገር ግን የክስ መዝገቡም በእነ ዲያቆን ዘላለም መዝገብ በመሆኑም ከሰሞኑ የአርሲ ክርስቲያኖች ግድያ ጋር የተያዘ ሊሆን እንደሚችልም ጥርጣሬዋን ገልጻለች። የ4 ዓመት ሕፃን ልጅ ትታም ለእስር የተዳረገችው ጋዜጠኛ ሳልሳዊት ከታሰረች 1 ሳምንት ቢያልፋትም እስካሁን ድረስ ፍርድ ቤት አለመቅረቧን ታናሽቷ ለዶይቼ ቬለ ገልጻለች። ስለሆነም የሚመለከተው አካል ፍትህ እንዲሰጣትም ጠይቃለች። ጉዳዩን በተመለከተም ከፖሊስ መረጃ ለማግኘት ዶይቼ ቬለ ያደረገው ጥረትም እንዳልተሳካ አስታውቋል። ወደ ሌላኛው አሳዛኝ መረጃ ስናልፍ በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳም በዛሬው ዕለት ሌሊት ሸኔ ታጣቂዎች በጉንዶ መስቀል ጎለልቻ ገብተው አባትን ከነልጁ ገድለዋል ብለዋል። 8 ሰው አቁስለው ሆስፒታል ገብተዋል። ብዙዎች ታግተዋል። የጠፉም መኖራቸውን የአካባቢው ነዋሪዎች ለአዩዝ አበሻ ገልጸዋል። በርካቶች የቀንድ ከብቶች በጥይት ተመተው ሞተዋል። የተረፉትንም ወስደዋቸዋል ያሉም ሲሆን ሰኔ 6 2018 በዚሁ ወረዳም ከአባዶ ወደ ጉንዶ መስቀል ሲጓዝ የነበረ አንድ የህዝብ መኪና ሙሉ ተሳፋሪም ከነሹፌር ታግተዋል ሲሉም የአካባቢው ነዋሪዎች ለአዩዝ አበሻ ተናግረዋል። ህወሓትን የተቃወሙት የ76 ዓመት አዛውንት መታሰራቸው ታውቋል። በትግራይ ክልል የእንደርታ ተወላጅ የሆኑት የ76 ዓመቷ ነባር ታቃይ ሀዛ ህሉፍ በክልሉ ስላለው የፍትህ ጦት፣ የመልካም አስተዳደር እክል እና የፖለቲካ ብልሽት አስመልክተውም ከ3 ቀናት በፊት የሰጡትን ቃለ መጠይቅ መነጋገሪያ መሆኑን ተከትሎም በህወሓት ታጣቂዎች ታግተው መታሰራቸው ተሰምቷል። የወረዳ 7 እንደርታ የፈለግ ግማያት ጣቢያ ነዋሪ የሆኑት እናት ለምን ተነፈስሽ ለምን ተናገርሽ በሚል ዛሬ መታሰራቸው ተረጋግጧል ያሉም ሲሆን እንደ መረጃዎቹ ገለጻም ለስራታቸው ዋነኛ ምክንያት የሆነው ለምን ልጆች ወደ ጦርነት ይገባሉ በማለት ሰላማዊ ጥሪ ማቅረባቸውን እንደሌሎች የጦርነት ነጋሪት ለመጎሰም ፈቃደኛ ለመሆናቸውም ሲሆን የቀድሞው ህወሓት እስከ ዕድሜ ልክ የሚያስቀጣ አፋጣኝ ህግ ማውጣቱ በሚታወስበት በዚህ ወቅት የ76 ዓመት አዛውንት በአመለካከታቸውን ማሰሩም ከፍተኛ ቁጣና ትዝብትን እየቀሰቀሰ ይገኛል ተብሏል። እስካሁንም እናት አሃዛ ህሉፍ በታጣቂዎች ተወስደው የት ቦታ እንደታሰሩና አሁን ያሉበት ሁኔታም በትክክል አለመታወቁም ተዘግቧል። የፌዴራል ባለስልጣናትን ትችት ተከትሎም ህወሓት የፌዴራል መንግስቱ ለአዲስ ጦርነት እየተዘጋጀ ነው ሲል ከሷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስቱ በትግራይ ክልል ውስጥ አዲስ ወታደራዊ ግጭት ለመቀስቀስ እየተዘጋጀ ነው ሲል ከሷል። አክሎም ባለስልጣናት የድሮን ጥቃቶችን እየፈጸሙ ጦር እያሰባሰቡና በክልሉ ላይ የተጣለውን ከበባም እያስቀጠሉ ነው ሲል ከሷል። አሜሪካና ኢራን በቅርቡ ስምምነት ላይ ለመድረስ ቀጠሮ ያዙም ሲሆን ይሁን እንጂ አሜሪካና እስራኤል በበኩላቸው በተቃርኖ የሚመስል መንገድ እየተጓዙ እንደሚገኝ ታውቋል። አሜሪካ በበኩሏም አሜሪካ ባትኖር እስራኤል የምትባል ሀገር አትኖርም ነበር ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ኔታንያሁ ጥሩ ጓደኛዬ ነው፣ ነገር ግን በሊባኖስ ላይ እየፈጸመ ያለውን አስፈሪ ቦምብ ጥቃት አበሳጭቶኛል ብለዋል። ኔታንያሁ በበኩላቸው ትራምፕ የአሜሪካ ፕሬዝዳንት ነው፣ እኔ የእስራኤል መሪ ነኝ፣ ለእስራኤል የሚጠቅማትን የማውቀው እኔ ነኝ ብለዋል። እስራኤልም ዛሬም በሊባኖስ ጥቃት መፈጸሟም ተረጋግጧል። ቴህራን በሊባኖስ ያለውን ጦርነት ማብቃት ከኢራን ጋር ያለውን ጦርነት ለማቆም ቅድመ ሁኔታ መሆኑን አስታውቃለች።
የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሊባኖስ ላይ የሚሰነዘሩ የእስራኤል ጥቃቶችን መቆምን ጨምሮም በሁሉም ግንባሮች ጦርነት ማብቃት በኢራንና በአሜሪካ እንዲሁም በእስራኤል መካከል ያለውን ጦርነት ለማቆም ቅድመ ሁኔታ ነው ብለዋል። አራግቺ በዋና ከተማው ቴህራን ለተሰበሰቡ ዓለም አቀፍ የዲፕሎማቲክ ልኡካን እንደገለጹት የሊባኖስና የኢራን ግንባሮች በሆነ መልኩ የተሳሰሩና እርስ በርስ ጥገኛ ናቸው ብለዋል። ከመጀመሪያው ቀን ጀምሮም የኢራን እስላማዊ ሪፐብሊክ በሊባኖስ ያለውን ጦርነት ማቆም ከኢራን ጋር ያለውን ጦርነት ለመጨረስ እንደ ቅድመ ሁኔታ ቆጥረውታል። አሁን የጦርነቱ ማብቂያ ላይ ስለደረስን በሊባኖስም ጦርነቱ ያበቃል ያሉት ሚኒስትሩ በሊባኖስ የሚደረገውን የተኩስ አቁም በቅርቡ ከአሜሪካ ጋር ከተደረሰው ስምምነት የማይነጠል አካል እንደሆነም ገልጸዋል። በስዊዘርላንድ አርብ ዕለት የሚጀመረው የአሜሪካና የኢራን ውይይት በሁለት ምዕራፎች እንደሚከፈል አራግቺ መናገራቸውን ታስኒም የተባለው የኢራን የዜና ወኪልም ዘግቧል። እንደ አራግቺ ገለጻም የመጀመሪያው ምዕራፍ የሆርሙዝ ወሽመጥን የባህር ላይ ገደቦችና ከጦርነት በኋላ ያለውን የኢራን የመሰረተ ልማት መልሶ ግንባታ ጉዳዮችን የሚመለከት ሲሆን ሁለተኛው ምዕራፍ ደግሞ በመጨረሻ ስምምነት ላይ በሚወሰኑ የኒውክሌር ጉዳዮችና የማዕቀብ ማቃለያዎች ላይ ያተኩራል ብለዋል። በመጨረሻም የኢራን ብሔራዊ ቡድን አሰልጣኝ ከፍተኛ ጭቆና ደርሶብኛል ሲሉ ወቀሳ አቅርበዋል። የኢራን ብሔራዊ ቡድን አሰልጣኝ አሚር ጋሎኒ ቡድናቸው በዓለም ዋንጫ ላይ ከማንም በላይ ከፍተኛ ጭቆና እየደረሰበት በመሆኑም በምሬት ገልጸዋል። ቡድናቸው ከኒውዚላንድ ጋር ሁለት እኩል አቻ ከተለያየ በኋላ በሰጡት መግለጫም በተጫዋቾቻቸው ላይ የመጨረሻ ሰዓት የጉዞ ክልከላ እንደተጣለባቸው ይፋ አድርገዋል። እንደ አሰልጣኝ ማብራሪያም ጨዋታው እንደተጠናቀቀ በሎስ አንጀለስ ቆይተው ማረፍ ቢፈልጉም በአስቸኳይ ውጡ ተብለው ሜክሲኮ ወደሚገኘው የስልጠና ማዕከል እንዲመለሱም ተገደዋል ብለዋል። ይህ ያልተጠበቀ ውሳኔ ቀደም ሲል የኢራን ቡድን እስከ ዓለም ዋንጫ ፍጻሜ ድረስ በአሪዞና እንዲቆይ ከተያዘው እቅድ ውጭ መሆኑን ታውቋል ያሉም ሲሆን ቡድኑ ባልታሰበ ሁኔታ ወደ ሜክሲኮ ቱጃአና ከተማ እንዲዛወር መደረጉ ስሜታቸውን ክፉኛ እንደጎዳው የገለጹት አሰልጣኙ በአውሮፕላን ተሳፍረን እንድንሄድ በተሰጠን ትዕዛዝ በጣም ተረብሸናል፣ ነገሮች ሆን ብለው አክብደውብናል ብለዋል። ሆኖም ግን ይህ ሁሉ ጫና እና ማስገደድ ቡድናቸውን ምርጥ ከመሆን ወደ ኋላ እንደማያስቀረውም በጽኑ ተናግረዋል። ውድ ቤተሰቦቻችን ለዕለቱ ያዘጋጀናቸው አጫጭርና ሰበር መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን።